ስለዚህ ወደ እህቴ ነው መሄድ የምፈልገው። ከንስለህ ስጠኝ፣ በ28 ቀን ውስጥ ወረቀቴን አስተካክላለሁ በይው፣ አለቀ። እውነት ሰው ከሆንሽ አንቺ። ኧረ አረጋለሁ፣ ወላሂ አረጋለሁ። የቆሙ ሰዎች በፍጹም አልገባቸውም። ከዛ በኋላ ደግሞ እህትሽ ማናት ላናግራት ሲል የኔን ቁጥር ስጪ እንጂ የመሲን ቁጥር አትስጪ። ላ የመሲን ስላወራት መሲና እህቴ ብዬ አዋርተሽዋል እንዴ መሲ? ኖ ከታሜ ጋር ጉሩ የኔን ቁጥር አያውቅም። የታሜ ነው የሱን ቁጥር የሚያውቀው ነው። ታሜ ነው እንትን ለሶስት አድርጎ እንትን ያስባለን ኮንፈረንስ። ስለዚህ ችግር የለም እንትን ሲልሽ ሙኒትን ለታሜ እንነግሯለን። ከደወለ አብረው ያወራሉ ከሙኒት ጋር። በቃ ይሄ ጥሩ ነው፣ ይሻላል። ከዛ አንቺም ሙኒትም ቢሮ አለ ምናምን ትላለች። ቀሊልም ካንስሌሽን ነው የሚቀበለው። ወረቢ መሲ ኢመኝ ወረቢን ነገር ልንገርሽ፣ ይኸውልሽ በነገር አይደለም ቱግ ቱግ በማለት አይደለም። አሁንም የምትይው ምንድን ነው? እኔ አንተ ጋር ብዙ ጊዜ ሰርቻለሁ። ያንንም ሰርቼ ለጠየቅኩ ነገር እምቢ ብለህ ኤርፖርት እየወሰድከኝ ነበር። አሁን ደግሞ ከእህቴ ጋር መስራት ፈልጋለሁ። በቃ ይሄ ነው ሰበቡ። አንተ መጥፎ አይደለህም፣ አንተ እንደዚህ ነው፣ አንተ ለእኔ አስበህ ነው ደጅ አትውጭ ያልከው። እኔ ግን ከዛ በላይ የምታስብ ደግሞ እህቴ ያለች። ታናግራታለህ፣ አናግራት። በቃ መሲ ሲጀመር ደግሞ እንዲህ አይነት ነገር ሲፈጠር እኔ ጋር መደወል ትችያለሽ። ህጉንም ስርዓቱንም ምኑንም አውቀዋለሁ አይደለ? አየሽ፣ እሷ ትክክል። ከትላንትና ወዲያ ኤርፖርት ወይ የወሰዳትን ልጅ እኔና ታሜን አየር ላይ ብሎክ አስደርገን የአመጣኋት ቤት ትላንትና ስራ ገብታለች። እንዲህ አይነት ነገር ሲፈጠር እኔ ጋር አትደውይም አንቺ ዝም ብለሽ የምትገቢበት። ፈሪቻለሁኝ፣ ምክንያቱም ይሄ ያህል ተፈጥሮ ጀመር። ደግሞ አንድ ነገር አስረግጬ የምነግርሽ ምን እንደሆነ ልንገርሽ። በቃ ልትሰሪ ነው እሺ እሺ ይልሽና በቃ ክሱን ዝጊ ይልሻል። ልክ ክሱን ስትዘጊ ብሎክ ነው የሚያጠጣሽ። አንቺ ይኸውልሽ ምንም ችግር የለም 200 300 ከጨመረ ብለሽ ይቅር ብትይው ሊያሳፍርሽ የነበረውን ነገር ብትተዩ፣ እሱ ግን የከሰስሽውን ክስ አይረሳትም። በከሌም ተከሰሰ በከሌ አይረሳውም። መቼም ቢሆን አልረሳውም ብሎኛል። ኋላስ ይሄ ይባል ሙስሊም ነሻ ወልዲ አምልጩ። አረ እኔ ሙስሊም ነኝ መስሎኝ። ሙስሊም እኔ ችግር የለብኝም ገባሽ? ምንም የሚመጣብኝን ነገር እጋፈጣለሁ። ግን ምንም የሚመጣብሽ ነገር የለም። አንቺ አትበይ እንደዚህ። ምንም የሚመጣ ነገር የለም። ካላስ ሪከርድ የተደረገው ስላለ ስታወራ የነበረበት በዚህ አይነት ሁኔታ ስታደርግ ለመርዳት ነው ያደረግነው። ከዛ በኋላ ግን እሷ ትጠጣዋለች ቀሪውን። ምን ችግር አለ? ቱክታክ አለ ድምጠ እንደሌለው ላይ ብሊም እንዳይበላችሁ አይ ችግር የለው ኖ ችግር የለው ኖ። እሱ ሰውዬው ያለው ከ3 ቀን በኋላ ነው ካንሰሌሽንሽን ሰጥሻለሁ ያለሽ። ካንሰሌሽንሽን ተቀብለሽ ውጪ። እኔ እወጣለሁ፣ ወዴትም አልሄድም። ሲጀመር የሚመጣው አንቺ ጋር ነው። አሁንም ይሄን አናገራለሁ። መሲ ጋር ምን ልትሰሪ ነው የምትሄጂው? ቆይ መሲ ጋር አዳምጪኝ። እኔ መሲ ጋር ምን ልትሰሪ ነው የምትሄጂው አንቺ? ማሚ ልንገርሽ፣ ሰውየው ሌላ ቢሮ ጋር ወስዶ ሌላ ቢሮ አናግራታለች። ገባሽ? እሷን ግን አሁን የምታደርጊውን ልንገርሽ መሲ፣ እንደገና አትብታች። እሺ አዳምጪ በያትማ። የምታደርገው ምንድን ነው? ካናገርሽው በኋላ ከኔ ጋር ታገናኘዋለሽ። ስንረከበው ራሱ በቢሮ ነው የምንረከበው። እና ቢሮ እለዋለሁ። ቢሮ መጥቶ በህጋዊ መንገድ ይሰጣል። ከዛ በኋላ ንግግሩ ከኔ ጋር እንጂ ላ ከመሲ ጋር ወላ ከማንም ጋር አይሆንም። መሲ ያላት የሞባይል ሾፕ ነው እንጂ ማለት ነው። ቢሮ ደውላ እኔ ጋር ነይ እና እስከ 6 ወር ትሰሪያለሽ፣ ከዛ በኋላ የፈለግሽበት ማየት ትችያለሽ ሲለኝ አይ እኔ አልፈልግም ቢሮ መምጣት፣ ካንስሌሽን ስጠኝ፣ የፈለግኩበት ሆኜ መስራት ይችላለሁኝ አልኳት። ከዛ እኔ ጋር ካልሰራሽ እኔ ጋር አያመጣሽም ማለት ሲጀመር እኔም አንቺ ጋር አምጣኝ አላልኩትም አልኳት። በቃ ነገርኩሽ፣ እንዲህ ነው የምታደርጊው። ምክንያቱም እሱም በህጋዊ መንገድ ስለሚሰጥ ቢሮ መጥቶ ከመሲን ፍለጋ አይገባም። መሲንም ንግግር አይመጣም፣ ምንም አያመጣም። በፍጹም እኔ አሁን ካንስሌሽ አሁን ይደውልልኛል፣ ደውልልሻለሁ ብሎ ዘጋልኝ። አይ እኔ ወረቀት ነው የምፈልገው፣ 3 ቀን አልከኝ፣ እስካኑ ሲደርስ ስጨኝ ወረቀቴን በሰላም ይሄዳለሁ። እኔ ከእናንተ ምንም ነገር የለብኝም ብዬ ይለዋለሁ። መጀመሪያም እንደዛ ነው ያልኩት። ይህንን ሁሉ ሲሰራ ምንም አላደረግኩም። አሁንም ልጆችን ትገያለሽ እዛኛ ክላስ ሂጂ ሲለኝ አይ እኔ ልጆቻችሁንም አልገልም፣ እስካሁን ምንም ነገር አላረኩት፣ እንዴት ልጆችን ትገያለሽ ትልኛለሽ ብዬ መሲ ምንም አታውሪ ስላለች እሱን አስታውሽ እሺ ብዬ ዝም አልኩኝ ማለት ነው። ይምጣ ቢሮን አለዋለሁ። እኛ ቅዳሜ ስራ እንገባለን እና ቢሮ እለዋለሁ። ይዛሀት ነው አለዋለሁ። እንዳታወርጅለት ክሱን አወርድልሃለሁ እንዳትዪው። እኔ ሲጀመር
መሲን ለዛም እኮ ነው ከይቴ ጋር ኩት ምክንያቱም እናንተ መሲለን ያደረገችው ጠዋት እንቅልፏን ትታ ለኔ ተነስታ ያደረገችውን ነገር አስባለሁኝ። ሰው ነኝ እኔም። ስለዚህ ምንም አላረጉም። መሲ አብሽር እሺ። ደግሞ ለምን ታለቅሻለሽ? አንቺ እኮ ጀግና ነሽ፣ እናታችን እህታችን ነሽ። በቃ ምንም ችግር የለውም እኮ መሲ። እሺ እኔ መጣሁ ቱክታክ መስመር እንዳይበላችሁ። ቆይ ማን ነው ቢበላው? እንዳይቆጥርባችሁ ማለቷ ነው ሙኒት። በመስመር ስትደውሉ እንዳይቆጥርባችሁ ለማለቷ ነው መሲ። በቃ ሪላክስ አርጊ። በቃ ሪላክስ አርጊ። ዘጋሽ ስልኩም መሲ? የልጅቷን ስልክ ዘጋ መሲ? ድለላ ጀመርሽ እንዴ? እኔ ሳልሰማ ደላላ ላይ እየተሳደብሽ ምን ከእንቅልፌ ሁላ ፊቴን ራሱ አልታጠብኩም እኮ መቤቴን። ኡስማን ሲደውልኝ ሄድኩኝ በጣም እያለቀሰኝ ስለነበር። ከዛ ሌላ ቢሮ ጋር ነው 6 ዓመቷ ነው እች ልጅ እሱ ቤት ሌላ ቢሮ እሱ የሚያውቃት አበሻለች እና ለእሷ አሳልፎ ሊሰጣት ሲል ኖ ከዛ ለታሜ ስነግረው ችግር የለም ፓስፖርቷን ትላክና ኦንላይን ሳይቀድማት እንቅደሙ ብሎ ታሜ ኦንላይን ሲል ቁጥር የለኝም ስትል የኔን ቁጥር እኔ እንደውም በዚህ በስልክ ቁጥር ምናምን በጣም ጠንቃቃ ነኝ፣ ግን ያለ አላማዋ ለፍታ ባዶ ከምትቀር ብዬ ነው ቁጥሬ ሰጥቼ እንዲከሰስ ያደረግኩት። አይ እጅሽ ላይ ያሉ ልጆችን ነው እንደዛ የምታደርጊ፣ አጠገብሽ ያለች ገባሽ? አሁን ይቺ አትሊስት ስነ ስርዓት ያላት ናት፣ ገብቷታል ነገሩ። ሌላ ሰው ግን 100 እና 200 ሽምጥጥ የሚያደርግሽ ሰው ከሆነ ምን ታደርጊያለሽ? አሁን ምንም ማለት አይደለም። ይሄ ከሆነ ሀሳቧ ችግር የለውም። የት ልጅቷ ላይ በቃ ካላስ አዲ ማለት ያጋጥማል እንደዚህ አይነት ነገር። ወደ ራስሽ ተመለሽ፣ ራስሽን መጀመሪያ ውደጂ። እንዲህ አይነት ነገር ሲኖር እኛ ስንሰባሰብ፣ ለምሳሌ አሁን ኡስማን ጠራሽ አይደለ? እኛም መጥራት አብረን መሆን አንድኛችን መፍትሄ እናመጣለን። አንድኛችንን ብቻ ችግር ውስጥ አናስገባም። ተረድተሻል? አብረሽ ሆነሽ ሶልቭ ትፈጥሪያለሽ። በቃ አለቀ። ብቻሽን የምታደርጊው ነገር ሁልጊዜም ዋጋ ያስከፍልሻል። ከዚህ በኋላ መጠንቀቅ አለብሽ። ይህንን ስራ ራስሽ ታውቂያለሽ። ለብዙ ሰዎች አዌርነስ እየሰጠን ነው። በሁሉም ነገር ለብዙ ልጆችም እንዲማሩ እያደረግን ነው። ስለዚህ በምንም አይነት ነገር ቢሆን ራስሽን ነፃ አውጥተሽ ሌላ ሰው ነው መርዳት ያለብሽ። ራስሽን ገደል ከተሽ ሌላ ሰው እረዳለሁ ማለት ይኸው በአንቺ ዙሪያ ያለው ሁሉ ይጨነቃል። በአንቺ ዙሪያ ያለው ሁሉ ያዝናል። በአንቺ ዙሪያ ያለው ሁሉ ይጠበባል። አለመርዳት ወይ የሚገርምሽ ሁኔታ ልንገርሽ። እሷ ጭራሽ ቁጥሯን ሰታ ምን ብላ ነው አይደለ? እኔ ሰምተሻል ታሪኩን፣ ስም አልጠቅስም። የሆኑ ልጆች ደውለው እርጅን ድረሽልን እንዲህ ሆነዋል ማለት ደወልኩና እህትሽ ሴትዮዋን ምንድን ነው የተፈጠረው? እንዲህ ምንድን ነው የሚሉት እነዚህ ልጆች? እንፍታ ችግሩን ስላት ጊዜ አላጦል ድፍን ኢመራት ታመሰች። ምን ልጆቹ ሙናጋ ነው የተቀመጡት ተብሎ ኢመራት ተንቀጠቀጠች። ጉዳዩ ኤምባሲ ሁሉ ደርሶ ኤምባሲ ምን እንዳለኝ ልንገርሽ። ይሄ ኮራናዊዎችን የማብዛት ዘመቻ ነው ያለኝ። የልጆቹን ብሶት አይደለም የሰማው። ምን ተፈጠረ እንዴት ሆነም ብሎ አይደለም የጠየቀው። ይሄ ልጆችን ራናዊዎችን የማብዛት ዘመቻ ነው አለኝ። ገባሽ? ራስሽን ሴባል። ደግነቱ እኔ ልጆቹ አጠገቤ እንኳን አልደረሱም ነበረ። ምንድን ነው ያደረግኩት? ቢሮ እንዲመጡ አደረግኩኝ። ሴትዮዋንም ማስመጣውኝ። ነገሩን ፈታሁት በምፈታው መንገድ። ነገራችን ላይ ያ ኬዝ በጣም እንደዚህ ሂዶ በነበር ሁላችንም እንደማይቀርልን ታውቂያለሽ። ታሪክ ነበር የሚፈጠረው። ብዙ ደረጃ ተዳርሰን ነበር። ብዙ ደረጃ የሚገርምሽ ነገር ሙኒት እዚህ ጋር ያለሽ እኔ ህጋዊ ሰው ነኝ። ቢሮ አሉኝ። እነዚህ ልጆች ችግር ተፈጠረባቸው መጥተው ቢሆን ደግሞ ጥሩ ራሴ እኮ ነኝ የደወልኩት። አልሄዱም እኮ እነሱ አንቺ ጋር ራሱ አልሄዱም እኮ እሷ ጋር ራሱ ልጆቹ ጋር። ግን እንዲህ አይነት ነገሮች የሚያዝንልን የሚያግዘን እንኳን የለም መሲ። ግድ ነው። ከተጠያቂነት ደግሞ እንድላለን ሙኒት ማንም አይድንም። እንደዚህ እንደተሰበሰብነው 4000 5000 ሰው ከኛ ጋር ይሆናል። የት ነው የሚሆኑት? ቻው። ስለዚህ ምንድነው መሆን ያለብን? ማስተዋል አይደል? ማስተዋል ማስተዋል መሲ ማስተዋል፣ በቃ ማስተዋል። ይህንን እኔ የምልሽ ስለምወድሽ ነው። ማስተዋል በቃ
አንገት ለምን እንደዚህ ብቻ ቀጥ ብሎ አልቀረም ነበረ? ለምን እንደዚህ አድርጎ እግዚአብሔር ፈጠረው? እንድናይ እንድናገናዝብ አገናዝቢ። አሁን እዚህ ጋር እኛ ስንናገር አትጨቅጭቋት ምናምን የሚል ሊኖር ይችላል። በሚሊየን ጊዜ ነው የምጨቀጭቅሽ። አንቺ ችግር ውስጥ ከገባሽ በኋላ ከልጅሽ ውጭ ማንም ምንም ሊሆን አይችልም። እኔም ስራዬን ሰንበዲ ስራውን ሰንበዲ ነው። አንቺ ታስረሽ እኮ እኔ ከጎን ቁጭ ብለሽ ታስረሽ እኮ ወስደውሽ እኮ እኔ ስራ ሰርቻለሁ ከጎኔ ነይ ብሎ መርጦ አንቺን ሲወስድሽ። ስለዚህ አብሮሽ ምንም እዚህ ሀገር ደግሞ ምንም ነው ከተጠያቂነት አታመልጭም። በህግና በህግ ብቻ ነው እዚህ ሀገር የምትመሪው። ስለዚህ እባክሽ መሲ እባክሽ ጨርሻለሁ። ጋይስ እኔ ወደ ቤቴ ልሄድ ነው። አሁን ነገሩ ተጠናቀቃል። ሙኒቴ ማስታወቂያ መናገር እችላለሁ? አዎ የት ነን ያለ ነው? እኔ ነኝ። ስለዚህ ምንም አይነት ነገር ሀሳብ እንዳይገባሽ። አንቺ ከኔ ብለሽ እንቅልፍሽን ትተሽ ይህንን ሁሉ መስዋዕትነት ከፍለሽ አበደን አላረግም። ካንስልሽን ወረቀት ተቀብዬ ነው። እንዲሁም የሄድበትም የለም። አንቺ ጋር ራስሽ ጋር ነው የምመጣው። ወረቤና እኔ እንደዛ ለኔ ብለሽ እንቅልፍሽን ትተሽ እንዴት? ለዛው ነው እኔ ይሄን መጀመሪያ ሳላናግር መልስ አልሰጥህም አልኩት። ይሄን መጀመሪያ አናግራታለሁ፣ ከዛ በኋላ መልስን ሰጣለሁ ሲለው አንቺ እኮ የውጭውን ህይወት አታውቂውም። እነሱ ምንም አይነት ነገር ብሎ አባብሎ ሊያወጡሽ ይችላሉ። ስለዚህ አንቺ የራስሽን ሀሳብ ስጭኝ ሲለኝ አይ መጀመሪያ ይሄን ልናገር። ይሄትሽ እኮ አይደለችም ማናት ይሄትሽ አለ። እንደ ይሄ እንደሆነች እኔ ነኝ አንተ ነው የምናውቀው አልኩት። ከዛ እሺ በቃ ጠብቃለሁ ብሎኝ ስልክ ዘግቷል። አሁንም እኔ መልሴን የሚሰጠው ወረቀቴን ካንስሌሽን አድርገህ ስጣኝ፣ እኔ መውጣት ብቻ ነው የምፈልገው እና ለቢሮዋ ደውሎላት እሷ ደግሞ ነይ እኔ ጋር እስከ 6 ወር ድረስ ሌላ ጋር ስራ ገብተሽ ትሰሪና ከዛ በኋላ የፈለግሽበት ቦታ ስራ ሄደሽ ትሰሪያለሽ አለች ስትለኝ አይ አንቺም ጋር አልመጣም አልኳት። ኧረ ተይ አስቢበት፣ ለአንቺ እኮ ጥሩ አይደለም ምናምን ስትለኝ አይ እኔ አልፈልግም አልኳት። ከዛ በቃ ካልፈለግሽ እኔ ጋር ስራ ካላስገባሽ ምን ልታረጊ ቢሬን ትመጪያለሽ አለችኝ። እኔም ሲጀመር መጣለው ብዬ አላስደወልኩልሽ መደወለልሽ እሱን አልኳት። ከዛ ከሱ ጋር አወሩ፣ ስልክ ዘጉ። ናጁ ስሚኝ ውዴ አንድ ነገር ልንገርሽ። አንቺ በጣም ጎበዝ ነሽ፣ አነጋገርሽ በጣም ጎበዝ ነው። 6 ዓመት ሰርተሻል፣ መብት አለሽ። መብትሽን አስከብሪ። መብትሽን እንድታስከብሪ ነው መሲ አንቺ ዋጋ የከፈለችው። ስለዚህ መብትሽን የምታስከብሪው ደግሞ ነገ ከነገ ወዲያ እኛ ያልሽ ነገር ስታደርጊ ነው። ምክንያቱም ተመልሰሽ ችግር ውስጥ ላለመግባት ነው። አነጋገርሽ ራሱ በጣም ጎበዝ ነሽ። መጀመሪያም እንደዚህ መሆንሽን ብናቅ ኖሮ መተን እዚህ ላይ ሀዘን ላይ አንቀመጥም ነበረ። ገባሽ? እኛ አላወቅንም ማሪ፣ የማታውቂ መስሎ ነው። ሲቀጥል ካንስሌሽንሽን ተቀበይና ሙኒት ጋር ሂጂ፣ ስራ ታስገባሻለች። እሺ አንቺ በጣም ጎበዝ ነሽ፣ ስማርት ነሽ። አነጋገርሽ ራሱ እንትን ቤት ይመጣል። ስለዚህ ውዴ እንበተን። እንደ ሀሳብ ጨረስን። እሺ አመሰግናለሁ። አብሽሩ አመሰግናለሁ። ሁላችሁንም በጣም ነው የምወዳችሁ። ወላሂ ላዚም አለ ሻሂዴ በጣም ነው የምከታተላችሁ፣ ደግሞ በጣም ነው የምወዳችሁ። ምንም ነገር ሀሳብ እንዳይገባሽ። በተለይ መሲ እንቅልፋን እኮ ነው ለእኔ ጤላ በተኘችበት ኡስማን ጋር ገብቼ እባክህ እኔ ማየት አልፈልግም። ሰውየው ተሳድቦኝ ወላሂ አሁን ነው ትኬት ቆርጬ ማመጣልሽ ብሎ ከኔ ጋር የነበረችዋን ይሄቴን ያለ ምንም ልብሷ ወስዶ ቢሮ ወርውሯት ተመልሶ መጥቶ በየለ ብሎኝ ቲኬት ሊቆርጥ እሷን የቢሮዋን ሴቷን ደውሎ እንትን ምናምን ወረቀት ምናምን የሆነ ነገር ብሎ አውሪቷት ቲኬት ሊቆርጥ ቢያ ወዳው እሱ ለከክስ ስላለበት ቲኬቱ መቅረጥ አይችሉም። እናንተ ምን አይነት ውሻ ኢትዮጵያ ናችሁ? እንዴት አሁን ለአሁን በዚች በ24 ሰዓት ውስጥ እንዴት በዚህ ሰከንድ እንዴት ቲኬት ሊቆረጥ ይችላል አለኝ። እንትን ክስ ሊቀርብብኝ እንዴት ቻለ? እንዴት አድርገሽ ነገር ግን ልንገርሽ፣ ይኸውልሽ ትኬት ሊቆርጥልሽ አልነበረም ሊከነስልሽ ነበር። ትኬት ሊቆርጥ ቢሆን ኖሮ አያውቅም። ሊከነስል ሲል መከንሰል ይከለክለዋል። ገባሽ? ለዛ ነው። እንዴት በዚህ ሰዓት አንቺ ከኔ ጋር ኖረሽ እንዴት እንደዚህ ታረግብኛለሽ ምናምን አለኝ ሲለኝ ጊዜ በቃ መሲ መጀመሪያ ምንም አይነት ነገር እንዳትይ ሲሪየሱን እሺ በይ ስላለችኝ እሺ ብዬ አንገቴ እንደፍቼ ዝም አልኩት ማለት ነው። አሁን እሷን አንድ ነገር አላዘችም፣ አንድ ልብስ እንኳን አላዘችም። ሁሉ ነገሯ እኔ ጋር ነው ያለው። በቃ ማርያም ታስቢ። መሲ
ኧረ በመቤት የዙሪያ ዘና አረግሹ ነቃበይ። ገና ለገና ዛሬ እንደዚሁ እመጣለሁ ብለሽ ነው እንዴ ፀጉርሽ እንዲጠምጥመሽ የመጣሽ? ወይስ ደግሞ አይደለም ሶስት ቀኗ ነው ከጠመጠመች ሴትዮዋ። አሀ ለማልቀስ እንትን አስባ ነበር። እሺ ውዶች፣ ማሮች፣ ፍቅሮች 3 አይነት ማስታወቂያ አለኝ። እባክሽ መሲ በትልቁ ልታረጊ ትችያለሽ። የመጀመሪያው ማስታወቂያ እንግዲህ ዳኒ ትራቭል በሰጠን ጊቫዌይ መሰረት አንድ እህታችን ያንን ጊቫዌይ አግኝታ ላይክ ባረጋችኋት መሰረት እኔ ግን ያለሁት ማዳም ቤት ነኝ አልፈልግም ለተቸገረ ሰው ስጭ ብላለች። አሁን የሆነች ልጅ መታለች እዚህኛ ጋር እሷን አይተን ደግሞ በጣም ታመም ያለው ችግር ውስጥ ነኝና እባካችሁ ትኬቱን ለእኔ ስጡ ብላለች። ለእሷ ልንሰጣት እንችላለን። በዛ ጊቫዌይ ተጠቃሚ ለሆናችሁ ሁሉ በጣም እናመሰግናለን። ሁለተኛ ጊቫዌይ አለን። ሁለተኛ የዳኒ ትራቭል የምሰራው ቪዲዮ ላይ ከኢትዮጵያ እናታችሁን፣ አባታችሁን፣ ቦይፍሬንዳችሁን፣ ገርል ፍሬንዳችሁን፣ ውሽማችሁን እንዲሁም ደግሞ ባሎቻችሁን ሁሉ ልታመጡ የምትችሉበት የ1 ወር ቪዚት ቪዛ ዳኒ ትራቭል ፕሮሰሱን ጨርሶ ወደ ዱባይ ያመጣላችኋል ማለት ነው። ለዚህም እድሉን ተጠቃሚ ሆኑ። የምሰራው ቪዲዮ ላይ ላይክ ሞር ያገኘ ወይም ደግሞ ከሁሉም ሰዎች አንደኛ ላይክ ያገኘ ዳኒ ትራቭልን ፎሎ በማድረግ ተጠቃሚ ሆኑ። የሁሉ ጊዜ ምርጫችሁ ዳኒ ትራቭል ይሁን። የትኬት አገልግሎት የምትፈልጉ ሁሉ እዚህ ጋር በሰጠኋችሁ ቁጥር ወይም ደግሞ ነፂ ጋር አለላችሁ የዳኒ ትራቭል ተጠቃሚ ሁኑ። ሁለተኛው ማስታወቂያ እንግዲህ እንደምታውቁት 30 ለስንት ኪሎ? ኧረ ብዙ ነው ይሄ ሁሉ አድርገው ሚለ ለ10 ኪሎ ይበቃል። ሁለቱ ሁለተኛ ማስታወቂያው እንግዲህ ሳራ ባልትና ገናን በማስመልከት ጥሩ እቃዎች አምጥቷል። ግዙ ሳራ ባልትና። ሶስተኛው ማስታወቂያ የቤታየው ልደት ቅዳሜ ይከበራል። ስጦታ መስጠት የምትፈልጉ በእኔ በኩል እንድታመጡና እሺ ሌላው ማስታወቂያ የ300 ብር ቅባት አለኝ። 4 አይነት ቅባት 300 ብር ቅባት አለኝ። ስለዚህ ፀጉራችሁ ላረጀ ለተበጣጠሰባችሁ 300 ብር ግዙ። ካላስ ያቺ የሶልን ሮኮበት ከነ ምንጣፏን ነው ምንድነው ስሙ? ቅባቱን ላኪልኝ። ኦኬ እሺ እኔ ቆንጆ ውይ በዝም ሁኔታ ሆነሽ ከኔ ትገዣለሽ እኮ በስመ አብ። ይሄ ነገርሽ እኮ ነው የሚዘው ሰላም ነው ማለት አለልሽ። ይሄ ነገርሽ እኮ ነው ከአንቺ ምንም እንዳልወጣ የሚያደርገኝ ከአንቺ ዘወር ብዬ ተመልሼ እንደዚህ የሚያደርገኝ ይሄ ነገርሽ ነው። በዚህ ሁኔታ ላይ ሆነሽ ስለኔ ረከቦት ታስቢያለሽ። በቃ በዚህ ጭንቀት ላይ ሆነሽ ተመልከቺ ስለኔ እንትታ። ታዲያ አሁን አንቺ እንዴት ነው አሁን አንቺን ሳላስብም ሙሉ በዚህ ሁኔታ ላይ ሆነሽ ውዴ አሁን